ሆና ሆና ተከናወነ ሆነ እኮ ሆነ ተከናወነ እንዴ እንዴ ማታ ምንም ሳላየው አድሬ እስቲ ማታ ምን ጉድ ተለቋል ብዬ ግብት እላለሁ። ያልጠበቅኩት ፋንድ ነው። ፋንድ በሉት የጦር መትረያስ ነው እንግዲህ ማታ በሚዲያ ተለቆ ያደረው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ውላችኋል አላችሁ? ሰላም ናችሁ? አልሐምዱሊላህ በኔ በኩል ሰላም ነው። ጁምአ መባረክ ብያችኋለሁ። ዛሬ ጁምአ ነው እንግዲህ እንደምታዩን። እናንተስ እንዴት ናችሁ? እናንተ በኩል እንግዲህ መቼም ያ እንደኔ መዳም ቤት ያላችሁት እንግዲህ ታቁኛላችሁ። እንግዲህ እንዴት ሆነን እንደምንሰራ እንዴት ሆነ እንደምትሰሩ አውቃችኋለሁ፣ ታቁኛላችሁ። እና ባላችሁበት ሰላማችሁ ብዝዝት ይበልልኝ። ወንድ ልጅ ሲደሰት በህይወቱ ስሲቅ ማየት ይህ የሚያስደስታችሁ ይህንን ቪዲዮ ሲጀምሩ በኮሜንት በላይክ በሰብስክራይብ ጀምሩኝ፣ አበረታቱ ሲወዳችሁ ውዶች። እና አብርሽ እንግዲህ ማታ እነ ሄርሜላ ቤት በሌሊቱ ዱቅ አላለም እንዴ? እኔ ነው አይኔ ነው ወይስ የእውነት ነው ወይስ በህልሜ ነው እያልኩ ቪዲዮን እንዴት እንዳያየሁት እኔ እኮ ትናንትና ብያቸዋለሁ። የሆነ ሰው ዝም ካላ ዝምታ ወርቅ ነው እንደሚባለው ዝም ያለ ነገር ሁሉ ዋጋ አለው። ወንዝ ዝም ብሎ አይደለም የሚሄደው ድምፅ ሳይሰጣ፣ እንደዛው ማለት ነው። እና አብርሽ ለአንድ ቀን አይደለም ለአንድ ሌሊት አይደለም ለአንድ ደቂቃ ፈገግ ብሎ ሳቅታውን ፊቱ ላይ ሲያየው ማለት ነው እንዴት ደስ እንዳለኝ እውነት። ይህንን ስላችሁ ለምን ታውቃላችሁ? የበፊቱን አብርሽን ስለሚያውቅ ማለት ነው። ፈገግ ብሎ ሰውን ሲያስቅ ሰው እንኳን ሲጨናነቅ ጭንቀት የማይወደውን እና ሰው ሲከፋ የሚከፋውን አብርሽን ስለሚያውቀው ማለት ነው። ወንበላዝ አብርሽ በዚህ 3 ሳምንት ውስጥ ያሳለፈው ጉድ ብናውቀው ብንረዳው እና በጣም ደስ ብሎኛል። ለእነዛ ሰፈር ልብስ ለባሶች ጂኒዎች ዛሬ እንግዲህ እየተለቃቀሱ ይመጣሉ። ጠብቁኝ። እኔ ሁሌም የሆነ ነገር ይፈጠራል ብዬ በተስፋ እንትን ስላለ እላለሁ። ይመጣል የሆነ አዲስ ነገር። እኔ ከትላንት ወዳ ኤፍሬም የሚባለው ካይሲ እሷ ቤት ሄዱ ስለበጠበጣት በጣም ደብሮኝ ነበር። ትላንትም እንድም አግኝቷት ነበር። ልኩ አፌ ቆርጥ ይበልል የኔ ናት። አዎ ሴት ልጅ እንደዛ ልኩን የምታስገባው በብልግና ሳይሆን በቃላት በተግባር ልክን የምታስገባው ሰው ነው ወንድ ልጅ የሚፈልገው። ተግባርማ ብልግናውንማ ተንኮልንማ ማንም ድብድብ ብሎ ማይብም ይሰራል። አብርሽ የሆነበት ምክንያት እየታወቀ እየመጣ ነው። ትንሽ በትንሽ እያለ ማለት ነው። እየታወቀ እየመጣ ነው። አብሽሩ ይወጣል፣ እውነታው ማለት ነው። ፍርጥ ይወጣል በዚህ ሳምንት ወይም በዛ ቢባል ወይም 15 ቀን ሊቆዩ እውነታቸው ይወጣል። ከትላንት ወዲያ እንደዛ ንጹህ የሰው ልጅን ለመረበሽ ሆን ብሎ ሄደ። ትላንትናም እንደዛው እሷን ለማናደድ ለማሽ በቅ ብሎ ሆን ብሎ መግቢያ ቪዲዮ እሷ ቤት ሰርቶ እሷን ለማሰደብ አሰድባለሁ ብሎ ማሰደብም ማለት ትላንትና ተረገጥኩ እኮ አንተ ተረገጥክ። እኔ አብርሽን አጣው ማለት እንደማንኛውም ሴት ወንድ ላይ እንጠለጠላለሁ ማለት አይደለም። የፈለከውን ማድረግ የሚችለው እነዛ ሰፈሮች ሄዳሉ። እንደለመድክ የለመድክበት ላይ ሄደ መለጣጠፍ ትችላለህ አለችው። አፌ ቆርጥ ይበል። ይሄ ከየትም የለመደ ቆሻሻ ነው።
ባለፈው ከትላንቱ ዳስ ይመጣል በባዶ ቤዷ ተነቅታ እያለቀሰች እያዘነች በቤቷ ቁጭ ባለችበት ነው የደረሰው። ሌላ ሰው ቢሆን ምን አገባኝ ለማንም ወንድ ብላ አሸሸ ገዳሜ ስትል ነበር የምትገኘው ከዚህ በፊት። ትላንትንስ ያ ነገር አልተሳካ ብሎት እንትገና በሌላ ወጥመድ መጣ። ወጥመዱን አሽክፋ ያለችው የኔነት ጀግና ሆኛ ራስሽን እንደዛ ያርግ አስከብር። ሄርሜላ ንጹህ ናት፣ ተንኮል የለባትም በሚላቸው በምክንያት ነው። በጣም ብዙ ሰው እኮ እሷን እየረገጣችኋል ነው። እየተረገጣችሁ ናቸው ሰውን መርገጥ የምትፈልጉት ማለት ነው። የቀሸሻችሁት ክብራችሁን ያጣችሁት ናቸው። ክብር ለማይገባው ሰው ደግሞ ክብር እንዴት ብሎ ይገባል? እንዴት ብሎ እና ዛሬ ደግሞ የተለያ ነው። አብርሽ ባለፈው እሱ ቻናል ላይ የተሰራ ቪዲዮ ላይም የሆነ ሊነግራት የፈለገ ነገር አለ ለሄርሜላ። እጇን ሲጎትቷ ጭንድድ አድርጎ ሲይዛት ነበር። ማታም ደግሞ ሲጠየቅ ሌላ ቃል እነግርሻለሁ አላት። ሆና ተከናወነ፣ እየተከናወነ ነው። በትዕግስት ጠብቁ፣ በትዕግስት። እኔ ትላንትና ሁሌም የሚለው አብርሽ ተገዶ ነው እንጂ ፈልጎት አይደለም ይህንን ነገር የሚያደርጋቸው ብያቸዋል። አሁንም እንግዲህ ያው ሀላቄ ታዝንብኛለች፣ ትቆጠኛለች፣ አስፈቅዱልኝ እያላ ነው። እነ አሚሩና ብሩኬ ትችላላችሁ፣ ተመቻችሁ። የሰው ልጅ ወጥመድ ውስጥ ሲያስገባ ሰው ልጅ ከወጥመድ ለመውጣት ምን እንደሚጠቀም አቤት 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 ብላታቸው ትችላላችሁ። እና አሚሩንና ብሩኬን አስፈቅዱልኝ፣ ሄርሜላ ጋር እንዳደርኩ ንገሩልኝ ለሩታ እያላት ነው። እንግዲህ ሀላቀዋ ናት። እንግዲህ ሁሉም ነገር በሷ ነው። እያያችሁ ነው። እሷ በምን እንደያዘች አላህ ብቻ ይወቅ። እሷ በምን እንደያዘች እሱ እንዴት አድርጋ እንዳስፈራራችሁ አላህ ብቻ ነው የሚያውቀው። እንደዚህ አይነት ባልጅሽ አባት እዛው ቀድሞ ባል ለነበረሽ ወንድ ላይ እንደዛ አይነት የሚታደርጉ ሴቶች አላችሁን ፍሩ። እምነታቸውን ፍሩ። እሺ እንግዲህ ተከናውኗል። ምን ትሆኑ? መቼም ከእውነት ጎን ቁሙ። ውሸት ለጊዜው ነው እንጂ ዘላቂነት የለውም እላችሁ። ለዛ ነው እንግዲህ ዛሬ ሄርሜላዬ ካስመለጠች አስመልጣለች፣ ካላስመለጠች ደግሞ ትበላለች። ለምን ዳልከሽ ታገለች ትመጣለች እየበረረች። ያው ቪዲዮ ማታ ታያለች አይደል? ትመጣለች ወይም እስከ ማታ ራሱ ማታም ይሆናል እኮ የዛሬ ማታ ቪዲዮ ምን እንደሆነ ለማየት ነው ጓጓሁት። ትመጣና እንደ ባለፈው ቡዜ ቤት እንዳደረገው ሁላ ማለት ነው። ሩታ ስትመጣ ለምን ስለሚፈራት ስለምታስጠነቅቀው ሄዶ ጥምጥም ይልባታል። ታዩታላችሁ። ሩታ ትምጣ እንጂ ማታ እየተባባሉትን ሁሉን ይረሳውና ሩታን ሲያያት እንደገና ሌላ ብዥታ ይመጣበታል እሱ ላይ ማለት ነው። ስለዚህ ጠብቁ ይመጣል ዛሬ። ወይም ቦምብ ትልቁ ቦምብ ይፈነዳል ወይም መትረያስ እንግዲህ ሚዲያውን ያጥለቀልቃሉ። የኔ እናት ሄርሜላ እንዴት እንደሮጠችው ሄርሜላ ንጹህ ልብ እንዳላት በዚህ ማየት ትችላላችሁ። አብርሽን ለማቀፍ ለመሳም በቃ ፍቅር ምን ታደርጋላችሁ? ፍቅር ያለና በቀል ያለው ይለያል እኮ ይለያል። በበቀል የሚያስመስልና በፍቅር የሚያለቅስ ይለያል። ቦታውም ይለያል፣ ስራውም ይለያል። ይሄንን ነው እኔ የሚለው። አረግድ አብርሽዬ ሁሌም ሳቅልን። ሁሌም አንተን የያዘብህ ጭንቀት ይሄ የጂኒ መንፈስ ኢንሻአላህ ከአንተ ራስ ውልቅ ብለው ወደ ራሳቸው ይሄድ።
እኔ ምንም ማለት አልችልም እንግዲህ ከዛ በላይ